ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዓለም አቀፍ ዜናዎችን አሰማለሁ። አማኑኤል ሄለ ነኝ። ኢትዮጵያ ያረጁ መኪናዎችን የማስወገድ ወይም የመተካት እቅድ ቢትይዝም የትግበራ ጊዜ አለመወሰኑ ተገለጸ። የቱርክ ወታደራዊ የጭነት አውሮፕላን ተከሰከሰ። በዓለም ለመጀመሪያ ጊዜ በሮቦት ማሽን የታገዘ የስትሮክ ቀዶ ሕክምና ተደረገ። አበይት ዜናዎቻችን ይመስላሉ። ወደ ዝርዝሩ አልፋለሁ። አማኑኤል ኃይለ ነኝ። ኢትዮጵያ ያረጁ መኪኖችን የማስወገድ ወይንም የመተካት እቅድ ብትይዝም የትግበራ ጊዜ አለመወሰኑ ተገለጸ። እርምጃው ንጹህ መጓጓዣን ለማበረታታትና በቅሪተ አካል ነዳጆች ላይ ጥገኛ መሆንን ለመቀነስ የሚደረገው ሰፊ ጥረት ጋር ተያይዞ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታን ጠቅሶ የግል ሚዲያ ዘግበዋል። ይህ ጉዳይ የመጨረሻ ውሳኔ እንዳልተሰጠውና መንግስት የሚተኩ ወይም የሚቀየሩ መኪኖች ዕድሜ ምድቦቹን እየገመገመ መሆኑን የተገለጸው ተነሳሽነቱ ቀጥተኛ እገዳ ሳይሆን ከኢትዮጵያ አረንጓዴና ዘላቂ እድገት ግብ ጋር ተጣጥሞ ቀስ በቀስ የሚተገበር እቅድ አካል መሆኑ ተሰምሮበታል። የቱርክ ወታደራዊ ጭነት አውሮፕላን ተከሰከሰ። አንድ የቱርክ ሲ-130 ወታደራዊ ጭነት አውሮፕላን በአዘርባይጃንና በጆርጂያ ድንበር አቅራቢያ ተከስክሷል። አውሮፕላኑ ከአዘርባይጃን ወደ ቱርክ በመመለስ ላይ ነበር። የቱርክ መከላከያ ሚኒስቴር ዛሬ እንዳስታወቀው በአውሮፕላኑ ውስጥ ስንት የአውሮፕላን ሰራተኞች እንደነበሩ እስካሁን ግልጽ ባይሆንም ከአዘርባይጃንና ከጆርጂያ ባለስልጣናት ጋር በመተባበር የፍለጋና የማዳን ስራ መጀመሩ ተገልጿል። የሲ-130 የጭነት አውሮፕላን በቱርክ ጦር ለወታደራዊ ሰራተኞችና ለሎጂስቲክስ ዕቃዎች ማመላለሻ በብዛት ጥቅም ላይ ይውላል። ቱርክ ከዚህች ጋር ባላት መልካም ግንኙነት የተነሳ ለአዘርባይጃን ከረጅም ጊዜ ጀምሮ ወታደራዊ ድጋፍ ስትሰጥ ቆይታለች። ከተለቀቀው ቪዲዮ መረዳት እንደሚቻለው አውሮፕላኑ እየተሽከረከረ ከሰማይ ሲወርድም ነጭ ጭስ ትቶ ይታያል። ቪዲዮ በቱርክ የግል ቻናል በሆነው ኤንቲቪ እና በሌሎች የመገናኛ ብዙሃን ተሰራጭቷል። በዓለም ለመጀመሪያ ጊዜ በሮቦት ማሽን የታገዘ የስትሮክ ቀዶ ሕክምና ተደረገ። በስኮትላንድ እና በአሜሪካ የሚገኙ የሕክምና ባለሙያዎች በዓለም ለመጀመሪያ ጊዜ በሮቦት የታገዘ የስትሮክ ቀዶ ሕክምና ማድረጋቸው ተገልጿል። ቀዶ ሕክምናውን የስኮትላንድ ዱንዲ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ሪስ ግራንዋልድ እና በአሜሪካ ፍሎሪዳ የሚገኙት ዶክተር ሪቻርድ ሃኔሊ በሮቦት ማሽን በመታገዝ ማከናወናቸውን ተጠቅሷል። በሮቦት የታገዘው የቀዶ ሕክምና ሂደት ከዩኒቨርሲቲው አንድ ማዕከል ላይ ሆነው ሲከታተሉ የነበሩት ፕሮፌሰር ሪስ የሮቦት ማሽኑ ከዩኒቨርሲቲው አንድ የሕክምና ምርምር ማዕከል ላይ ሆኖ ስራውን እንዲያከናውን መደረጉን ገልጿል። ዶክተር ሪቻርድ ሃኔል ደግሞ ከአሜሪካ ፍሎሪዳ ከ6400 ኪሎ ሜትር ርቀት ላይ ሆነው በሮቦት ማሽን እገዛ የተሳካ የስትሮክ ቀዶ ሕክምና ማድረጋቸውን ተናግረዋል። በሮቦት ማሽን የታገዘው የስትሮክ ቀዶ ሕክምና በቀጣይ በታማሚዎች ላይ በደንብ ተግባራዊ ሲደረግ ለዘርፉ ትልቅ አቅም እንደሚፈጥር የሕክምና ቡድኑ በሰጠው ገለጻ ተመላክቷል። ባለፈው ወር ተግባራዊ ተደርጎ ውጤታማነቱ የተረጋገጠው በሮቦት ማሽን የታገዘው የስትሮክ ሕክምና ሙከራ የሁለት ሀገራት የምርምር ቡድኖች የተሳተፉበት ሲሆን ሮቦት ማሽኑ በማምረት ሰንታት የተባለ ኩባንያ እንዲሁም የአጋዥነት ሚናውን መወጣቱን ቢቢሲ ዘግቧል። ከቡና ሚዲያና ኮሙኒኬሽን የያዝናቸው ዜናዎችን ይመስላሉ። ከማጠናቀቃችን በፊት አበይት ዜናዎችን በድጋሚ ኢትዮጵያ ያረጁ መኪናዎችን የማስወገድ ወይንም የመተካት እቅድ ብትይዝም የትግበራ ጊዜ አለመወሰኑ ተገለጸ። የቱርክ ወታደራዊ ጭነት አውሮፕላን ተከሰከሰ። በዓለም ለመጀመሪያ ጊዜ በሮቦት ማሽን የታገዘ የስትሮክ ቀዶ ሕክምና ተደረገ። የሳቱ ዜናዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።